መዝሙር 30 ከቁጥር 1 እስከ 6። አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኘህብኝምና ከፍ ከፍ አድርግሃለሁ። አቤቱ አምላኬ ወደ አንተ ጮኽሁ፣ ምሕረትንም አደረግክልኝ። አቤቱ ነፍሴን ከሲኦል አወጣት፣ ወደ ጉድጓድም እንዳልወርድ አዳንከኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናውም መታሰቢያ አመስግኑ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልሁ። እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። እግዚአብሔር ባይቀበለን ኖሮ የሚቀበለን ማንም የለም። ብዙዎቻችን ተቀባይነታችን ያገኘነው ከእግዚአብሔር ዘንድ ነው። ብዙዎቻችን በሰዎች ፊት ሞገስ ያለን በእግዚአብሔር አማካኝነት ነው። እግዚአብሔር ሞገስ ስለሆነን ነው። እግዚአብሔር ከእኛ ጋር ባይሆን ኖሮ ለጠላቶቻችን ለእግሮቻቸው መረገጫ ለጥርሳቸው ንክሻ በሆንን ነበር። ጠላት እንደፈለገን ያገኘን ነበር። እግዚአብሔር አምላካችን ግን ተቀብሎናልና ጠላቶቻችንን ደስ አላሰኛቸውም። በሰዎች ጀርባ ሆኖ የሚሰራ በተለያየ አይነት ሆኖ የሚሰራ የጠላት አሰራር በእኛ ላይ እንዳይሰራብን እንዳይሰለጥንብን እግዚአብሔር ተቀብሎናል። ወደ እግዚአብሔር ስንጮህ ምሕረትን ያደርግልናል፣ ይሰማናል። ነፍሳችንን ከሲኦል ያወጣት ወደ ጉድጓድም ከሚወርዱት መካከል ያዳነን አምላካችን እግዚአብሔር ለዘላለም እየተመሰገነ ይሁን። እግዚአብሔር ከኛ ጋር ነውና ስለዚህ አንታወክም። በተለያየ ሁኔታ ውስጥ የምንገኝ በድካም በሐዘን በጭንቀት በተለያየ አይነት የህይወት ፈተናዎች ውስጥ ብንገኝ እንኳ የእግዚአብሔር ቃል እንደሚናገር ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ቢሆን ጠዋት ደስታ ይሆናል ይላል። እግዚአብሔር አምላካችን ልክ ሌሊት አልፎ ንጋት እንደሚመጣ ማለዳ እንደሚመጣ ፀሐይ ብርሃንን እንደምንመለከት እግዚአብሔር ሌሊትን አሳልፎ ቀንን እንደሚሰጥ እግዚአብሔር ለቅሶን አሳልፎ ሐዘንን አሳልፎ ደስታን፣ ችግርን አሳልፎ ስኬትን፣ ሎትን፣ ሐዘንን አሳልፎ በሽታን፣ ህመምን አሳልፎ ፈውስን፣ ሰላምን እግዚአብሔር ይሰጣል። በእኛ ላይ የሚሆነው ነገር ሁሉ ኃላፊ ነው። እግዚአብሔር አምላካችን ለዘላለም እንዳንታወክ ደስታን አዘጋጅቶልናል። እግዚአብሔር አምላካችን በዚህ ዓለም ኑሮ ስንኖር ጊዜያዊ እንደሆነ እግዚአብሔር ነግሮናል። የዘላለም እውነተኛ የማይናወጥ የማይሸረሸር የማያልፍ ደስታን የምንቀበለው ወደ ታየለን እግዚአብሔርም ወደ ሰጠነ ወደ ተስፋ ወደ እውነተኛው ሕይወት ወደ ዘላለም ሕይወት ወደ አምላካችን እግዚአብሔር አምላካችን አዳኛችንን ፊት ለፊት ወደምናይበት በአባቴ በዘንድ ብዙ መኖሪያ አለ፣ እኔ ብሄድ ይሻላችኋል፣ ስፍራን አዘጋጅላችሁ ዘንድ እሄዳለሁ እንዳለ ያ እውነት ሲፈጸም እንባዎች ሁሉ ከዓይኖች ይታበሳሉ። ሁሉ ሰላም ይሆናል፣ ሁሉ ረፍት ይሆናል። የማይናወጥ ደስታ፣ የማይቀያየር ደስታ፣ ሰላም፣ ረፍት ይሆናል። ስለዚህ አምላካችን እግዚአብሔር የተባረከ ይሁን። በምድርም ስንኖር አምላካችን ስንጮህ ጮታችንን ይሰማል፣ እንባችንን ያብሳል። አምላካችን ፈጥኖ ይደርሳል። የአሕዛብ ጣዖቶች ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም ይላል። የኛ አምላክ ግን የሚመልስ ነው ተብሎ እንደተጻፈ እግዚአብሔር ጸሎቶቻችንን ይመልሳል። የዘገየ ነገር ሁሉ ቢኖር እግዚአብሔር በጊዜው ግን ውብ ያደርገዋል። እግዚአብሔር ነገሩን ሁሉ በጊዜው ውብ አድርጎ ሰራው ተብሎ እንደተጻፈ በእግዚአብሔር ጊዜ ነገሮች ውብ ሆኖ ይሰራሉ፣ ያማሩ ይሆናሉ። እኛ በምንፈልገው ነገር ጊዜና ሰዓት ያልሆነ ነገር ሁሉ ውበት ስለማይኖረው ነው። በእግዚአብሔር ጊዜ ግን ሁሉ ውበት አለው። እግዚአብሔር ሲከለክል ትክክል ነው፣ ሲሰጥ ትክክል ነው። እግዚአብሔር ሲዘገይ ትክክል ነው፣ ሲፈጥንም ትክክል ነው። ለአምላካችን ለእግዚአብሔር ክብር ይሁን። እግዚአብሔር ሆይ ቅዱስ ስምህን እናመሰግናለን። ለአንተ ክብር ይሁን ስላደረክልን ምሕረት፣ ስለ ቸርነትህ ብዛት፣ ስለ እልፍ አእላፍ ስጦታ፣ ውለታ፣ በጎነትህ፣ ርኅራኄ ሁሉ እግዚአብሔር አንተን እናመሰግናለን። ስምህ የተባረከ ይሁን፣ ስምህ የተቀደሰ ይሁን። እንደ ምሕረትህ እንደ ቸርነትህ ብዛት እንደ ድካማችን እንደ በደላችን ሳትቆጥርብን እንደ ቸርነትህ ብዛት ራርተህልናል፣ ወደህናል።
በደላችንን ኃጢአታችንን ከኛ አስወግደሃል። ልጆች አድርገናል። ከሲኦል ወደ ጉድጓድም ከሚወርዱት መካከል አልተውከንም። ሕይወትን ሰጥተናል። ከፊትህ ጋር ደስታን አጥግበህናልና እግዚአብሔር ሆይ እናመሰግናለን። አንተ ክብር ሁሉ ይሁን። እግዚአብሔር ሆይ እንጸልያለን። አሁንም በተለያየ ጥያቄ ውስጥ እንቆቅልሽ ውስጥ ለሚገኙ ፈተናና መከራ ውስጥ ለሚገኙ አሸናፊው መንፈስ ጸጋ እንዲበዛላቸው እንጸልያለን። አሸንፈው ጥሰው የሚሄዱበትን ኃይል እንድታስታጥቃቸው በኢየሱስ ክርስቶስ ስም እንለምናለን። በስደት ለሚኖሩ ወንድሞቻችን ሞገስ፣ ጥበቃ፣ ሰላም በእነሱ ላይ እንዲበዛ ያሰቡት ያለሙት ተሳክቶ እግዚአብሔር አምላኬ ሆይ በሰላም እስኪመለሱ ድረስ ባሉበት ስፍራ ሁሉ እግዚአብሔር አምላክ አንተ ከእነሱ ጋር ስለምትሆን አመሰግንሃለሁ። እግዚአብሔር አምላኬ ጥበቃ፣ ምሕረትህ፣ ቸርነትህ በእነሱ ላይ ስለምታበዛ አመሰግንሃለሁ። እግዚአብሔር አምላኬ የክፉ ምክር ሁሉ ይፍረስ። በሕይወታችን፣ በኑሯችን ጠላት የሚያቅደው የሚያለመው ክፉ ምክርና ሐሳቡን ሁሉ እንቃወማለን። ዲያብሎስን ተቃውሙት፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ እግዚአብሔር ወደ እናንተ ይቀርባል ተብሎ እንደተጻፈ በጌታ በኢየሱስም የክፉን ሥራ ሁሉ እንቃወማለን። ሥራው፣ ዕቅዱ፣ ምክሩ፣ ሐሳቡ ሁሉ በኢየሱስ ክርስቶስም ከንቱ ይሁን። እግዚአብሔር ሆይ ያንተ በጎ ፍቃድና ሐሳብ ሁሉ ሳይስት ያግኘን። በልባችን ንገስብን፣ በሐሳባችን ድመቅብን። በመግባት በመውጣታችን ሁሉ ያንተ ሕልውና ያንተ ክብር ይገለጥብን። እንዳንበድልህ እንዳናሳዝንህ ጠብቀን። ድካማችን በስቶ ራሳችንን ሳንገዛ የበደልንህን ያሳዘንን በደላችንን ኃጢአታችንን መተላለፋችንን ሁሉ ማረን። ከክፉ ነገር ሁሉ ሰውረን አድነን። ስለምትረዳን፣ ስለምትሰማን፣ ስለምታግዘን እናመሰግናለን። ስለ ሁሉ ተባረክ። ስለሰማን ተመስገን። በጌታችን በኢየሱስ ስም አሜን።